አርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠራል? አረገውና በተገላገልን። ሰዶማውያን ቤተክርስቲያን ውስጥ ሳይቀር ዘልቀው ገብተው ስራቸውን ቀጥለዋል። በጆርዲን በዛብህ ደግሞ የሚመራው ጽንፍ የወጣው ፌሚኒዝም እንደ አዲስ ዘመቻ ጀምሯል። ይህን እንቅስቃሴ የሚመሩት እነ ጆርዲን ወንድ ጠል ቤተሰብ አፍራሽና የተመሳሳይ ጾታ አፍቃሪያን እንደሆኑ ከዓመት በፊት ባጋለጥነው ጉድ አስመልክተናቸዋል። አሁን ደግሞ ባል ምንድነው እያለች ከቁስ ጋር ማወዳደር ጀምራለች። ምንድነው ባል ምንድነው? ጋይስ በእናታችሁ ንገሩኝ። ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው ባል? ጨንቁኝ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ። ጆርዲን የያዘችው ጥሩ መሳይ መርዝ መሆኑን ማሳያው እታገለላቸዋለሁ የምትላቸውን ሴቶች የምትሰድባቸው ስድቦችን ላስተዋለ አላማዋ ለሴት ልጅ መብት መታገል አለመሆኑን ይረዳል። ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ፈይ ያገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ። ከሰሞኑ ከባድ ዘመቻ ተጀምሯል። ይህ ዘመቻ የፖለቲካ ብቻ ሳይሆን ሃይማኖታችንን እና ባህላችንን ያነጣጠረ ሆኗል። ሃይማኖት እንዲሁም ባህል ባለበት ሀገር ግብረ ሰዶማዊነት እና ጽንፈኛ ፌሚኒዝም እኩይ ዓላማቸውን ለመተግበር ከወትሮ በተለየ መንገድ ጀምረዋል። ይህ የሰሞኑ ዘመቻ ምንድን ነው? ዓላማውስ የሚለውን እንዲሁም በውስጡ የያዘውን ጣፋጭ መርዝ እናጋልጣለን። እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ለሌሎች ሼር አድርጋችሁ ጀምሩ እያለን በቀጥታ ወደ ዝርዝር ሀሳቡ እንወስዳችኋለን። በምትመለከቱት መንገድ ከሰሞኑ በአዲስ ዘመቻ ጽንፈኛ ፌሚኒስቶች እነ ጆርዲን በዛብህ መጥተዋል። ይህን ከላይ ላየ መልካም የሚመስል ነገር ግን በውስጡ መርዝ የያዘ ዘመቻ ነው። ለተበደሉ ሴቶች የሚቆም የሚመስል ነገር ግን እውነት ያልሆነ፣ ፍትህ ፍለጋ የሚመስል ነገር ግን በውስጡ በቀልን ያዘለ ነው። ስለ ሰሞኑ ትሰማ ስለተባለው ዘመቻ ከመምጣታችን በፊት የዚህን እንቅስቃሴ አራማጅ ስለሆነችው ከዓመት በፊት ከሀገር ስለኮበለለችው ጆርዲን በዛብህ አንዳንድ ነገሮችን ማለት ይኖርብናል። ጆርዲን በዛብህ ከኢንጂነሪንግ በፊት ሳይኮሎጂ ነበር የተማረችው። ሳይኮሎጂስት ናት። ለዛውም በጊዜው ከነበሩት ከፍተኛ ነጥብ አምጥታ ነው የተመረቀችው። ሳይኮሎጂ በዋነኛነት እንደ ሜንታል ፕሮሰስ፣ ሜንታል ሄልዝ፣ ቢሄቪየር፣ ፐርሰናሊቲ እና የመሳሰሉት ላይ የሚያተኩር የትምህርት ዘርፍ ነው። ጆርዲን የሰውን አስተሳሰብ እንዴት መቆጣጠር እንዳለባት በደንብ ታውቃለች። ተከታዮቿን እንዴት መያዝ እንዳለባት፣ እንዴት ማይንድ ጌም መጫወት እንዳለባት በደንብ ታውቃለች። እሷ የምትጠቀምበት አጭር መመሪያ የሚፈልጉትን ትነግራቸዋለህ፣ ወደምትፈልግበት ትወስዳቸዋለህ አይነት ሲሆን ይህ አባባል የተጽዕኖ ፈጣሪነት፣ የሰዎችን አይምሮ የማሳመን መመሪያ ነው። ጆርዲን በፍጹም ሰው እንደሚያስባት የሆነ ነገር ሲፈጠር በስሜት እየወጣች የምትናገር ሰው አይደለችም። ምን መናገር እንዳለባት፣ ለማንና ለምን መናገር እንዳለባት በደንብ ተዘጋጅታ ነው የምትመጣው። የሰሞኑ እንቅስቃሴዋም ይህን ያሳያል። እነዚህ ትሰማ ስትል በፔጇ ላይ የለጠፈቻቸው ሴቶችን ሁሉ እሷ ለምታስበው ዓላማ መጠቀሚያ እንዲሆኑ እንጂ እውነትም ፍትህ ፍለጋ አይደለም። ጆርዲን እውነትም ለሴቶች ብታስብ የገዛ ጓደኛዋን እህት የ12 ዓመት ህፃን ልጅ ለዚህ ለረከሰ ለተመሳሳይ ጾታ ፍትወት አትመኛትም ነበር። ይህም አስቀድመን ከዓመት በፊት በሰራነው ቪዲዮ ያጋለጥነው ጉድ ነበር። ጆርዲን ለተከታዮቿ እውነቱን አይደለም የምትነግራቸው፣ መስማት የሚፈልጉትን ብቻ ነው የምትነግራቸው። ተበድለሻል፣ ተጨቁነሻል፣ ባልሽ ባሪያ አድርጎሻል፣ ወንዶች ደፋሪዎች ናቸው፣ ወንዶች ገዳዮች ናቸው የመሳሰሉትን በመናገር ወንዶችን አውሬ አድርጎ ሴቶችን ጭንቅላት ላይ በመሳል በወንዶችና በሴቶች መሃል ጥላቻ በመፍጠር እነዛ በወንዶች ጥላቻ የቀረጸቻቸውን ሴቶች ሴት ለሴት ግንኙነት መፈጸምን እንደ ኃጢአት እንዳይቆጥሩት አውሬ ተደርገው ጭንቅላታቸው ላይ ከተቀረጹት ወንዶች ጋር ከመሆን ሴት ለሴት መሆን መፍትሄ እንዲመስላቸው ታደርጋቸዋለች። ጆርዲን ዓላማዋ ሴቶች ወንዶችን እንዲጠሉ አድርጋ ሴቶችን ግብረ ቆሻሻ ማድረግ ብቻ ነው? አይደለም፣ በፍጹም። እንደውም ግብረ ቆሻሻ ከማድረግ በላይ የመጀመሪያ ዓላማዋ በባልና በሚስት መሃል መከባበርና ፍቅር እንዳይኖር በማድረግ ትዳርን መበተን ነው። የእሷን ቪዲዮዎች ሁሌ የምታይ ወይንም የእሷ ተከታይ የሆነች ሴት በፍጹም ትዳሯ ሰላማዊ ሊሆን አይችልም። ልጆቿን መንከባከብን፣ ባሏን ማክበርን እንደ ጭቆና እንድትቆጥር የተሰበከች፣ ይሄም አስተሳሰብ ደጋግሞ ተነግሯት ትክክል እንደሆነ እንድታምን የተደረገች ሚስት በፍጹም ትዳሯ ላይ ልትቆይ አትችልም። ጆርዲን ተከታዮቿ መልካም ወንዶችን እንዲያስታውሱ አትፈልግም። አሳቢ ያጡ አረጋውያንን ሰብስቦ የሚያኖረውን ቢንያም መቄዶንያን፣ ቤተሰቦቻቸውን እንኳን የማይፈልጓቸውን የአእምሮ ህሙማንን ሰብስቦ የሚያኖረውን የጌርጌሴኖን የአእምሮ ህሙማን መርጃ መስራች፣ የአገር ድንበር የሚጠብቁትን ወታደሮች፣ ለህዝብ ነጻነት የሚታገሉ ታጋዮችን፣ ዶክተሮችን፣ ኢንጂነሮችን፣ ዝቅ ብለው ልጆቻቸውን የሚያኖሩ አባቶችን ተከታዮቿ እንዲያስቡ አትፈልግም። እሷ ወንድ ሲባል ገዳይ፣ ወንድ ሲባል ደፋሪ እንዲሁም አሲድ ደፊ በአጠቃላይ አውሬ ተደርጎ እንዲሳል ነው የምትፈልገው። ነገሩ ተራና ቀላል ነገር እንዳይመስላችሁ።
የእሷን ምክር ሰምተው ብዙ ሴቶች ትዳራቸውን ፈተዋል። ብዙ ልጆች ማግኘት የሚገባቸውን የአባትና የእናት ፍቅርን፣ እንክብካቤ ሳያገኙ እንዲያድጉ ሆነዋል። ጆርዲን እና እንደሷ ያሉ ሰዎች አንድ ሴት ትዳሯን እስክትፈታ ድረስ እንደ ሚስት ባሏንና ልጆቿን የምትከባከብ ሴት ራሷ የምታደርገውን ነገር እንደ ጭቆና እንድታየው አድርገው ጨቁኖሻል፣ በድሎሻል፣ መብትሽን አስከብሪ፣ ፍቺው፣ አይዞሽ ብለው ትዳሯን እንድትፈታ አድርገዋታል። ትዳሯን እንድትፈታ አድርገዋት ትዳሯን ፈታ ልጆቿን ብቻዋን ተሰቃይታ ስታሳድግ ግን አንድም ሰው ከጎኗ የሚሆን የለም። መከራውን ብቻዋን ነው የምትጋፈጠው። በእርግጥ ሰው ያልገባው ጆርዲ ይሄ የእሷ ተልዕኮ አይደለም። እሷ ተልዕኮ አስፈጻሚ ናት። ፈንድ የሚያደርግላት ድርጅት ህዝቡ ላይ ማስረጽ የሚፈልገውን አስተሳሰብ እያስፈጸመች ነው። ጆርዲን ስለ ሴቶች ጭቆና፣ መደፈር ስታወራ ትክክል ሊመስል ይችላል። ነገር ግን ነገሩ ማር ውስጡ እንዳለ መርዝ ነው። ማሩን ስናየው በጣም ደስ ይላል። ምናልባት ስንቀምሰው ይጣፍጣል፣ ግን ገዳይ ነው። የእሷ ምክር ልክ እንደዛው ነው። ከዚህ ቀደምም በተደጋጋሚ እንዳልነው የዚች ልጅ ወንድ ጠልነት ጽንፍ ከረገጡ ፌሚኒስቶች የሚጠበቅ ነው። የሚያሳዝነው ግን በጭፍኑ ካላሸበሸብን የሚሉ ሰዎች ቅጥ ያጣ ዝማሬ ነው። መቼም ደጋፊዎቿ የሴቶች እኩልነትና መብትን ያሉ ንቅናቄዎችን መነሻቸውም መድረሻቸውም የፍትህ፣ የሰብአዊነት፣ የተዛባ ወግና ባህል ብሎም የማህበራዊ ስርዓትን ፍትሃዊ የማድረግ ጥሪ እንደነበረ ያውቃሉ። የንቅናቄዎቹ ዋና ዓላማም እንደ ወንዱ ሁሉ ሴት ልጅም በሙሉ ሰውነት በሙሉ አድራጊነት መታየት እንድትችል፣ እኩል እድል፣ እኩል ድምፅ፣ እኩል ውሳኔን እንድታገኝ ማስቻል እንጂ የሌላኛውን ጾታ ህልውናና ተፈጥሯዊነትን በሚያስክድ ጥላቻ ታውራ ወንድ የተባለን ፍጥረት በጅምላ መጥላት አልነበረም። በወንድ ልጅ ጥላቻ የተመረዘ ጽንፈኝነት ፍትህንና እኩልነትን ፍለጋ የሚደረግ ትግል ሳይሆን በቀልና መጣጣልን የሚዘራ ቅስቀሳ ነው። በዚህ መንገድ የሚገኘው ፈውስ ሳይሆን ቀውስ ነው። መቼም ጤነኛው የፍትህና የእኩልነት ጥያቄ አስተሳሰብ አንዱን ጥሎ ሌላኛውን በማንሳት አይደለም። በእኩል ፍቅር፣ በእኩል ኃላፊነት፣ በእኩል ፍቅር በጋራ የምንኖርበትን ማህበረሰብስ በዚህ መንገድ ማለትም በነ ጆርዲን በያዙበት መንገድ መገንባት እንችላለን? መልሱም አንችልም ነው። እናቶችን፣ እህቶችን እና ሚስቶችን የህይወት ማዕዘን የፍቅርና የጥንካሬያችን ምንጭ ናቸው ስንል በከፈትነው ሰበር የጾታ ጦርነት ላይ ታጥቃችሁ ዝመቱ ለሚሉብን በሶሻል ሚዲያ ጦር አበጋዞች ፈጣሪ መረጋጋቱን ያድልልን ከማለት ውጭ የምንለው አይኖረንም። ወንድ ልጅ ማጥቃትም መጠቃትም የለበትም። በተመሳሳይ መልኩ ሴት ልጅም መጠቃትም ማጥቃትም የለባትም። ይሄ ህግ ለሁሉም በእኩል መንገድ የሚሰራ መሆን አለበት። ከዓመት በፊት ነበር ጆርዲ ዶቃ የሚባል ፖድካስት ላይ ቀርባ ከኢዮብ ጋር ባደረገችው ክርክር ላይ ነበር ፌሚኒዝም መሰረቱ ራሱ ትክክለኛ ባልሆነ መሰረት ላይ የቆመ መሆኑን ከዛም አልፎ ወደ ሴጣኒዝም ነገሩ እንደሚሄድ የመጀመሪያ ታርጌቱ መንፈሳዊነትን እና ሃይማኖትን መጥቶ መጣል እንደነበረ በበርካታ መዛግብት ሳይቀር ማስረጃ አቅርቦ ሲሞግታት የነበረው። የሚገርመው ነገር እሱን አልካደችም። ከዛ ነው እንግዲህ የእሷን ትክክለኛ ማንነት የገለጡ በርካታ ፋይሎች የወጡት። አብዛኞቻችሁ እንደምትሉትና እንደገመታችሁት ይቅርታ ጠይቃለች፣ ትተዋለች የሚለው ሐሳብ ውሃ የሚያነሳ አይሆንም። ለምን ከተባለ እሷ ነኝ ብላ የቀረበችው ወይም የምትከተለው ጽንፍ የአንድ ሰሞን ኃጢአት ሳይሆን የህይወት ዘመን ምርጫ ነው። ነገሩ የሚከፋው ደግሞ እነዚህ ሰዎች ከጊዜ በኋላ በተመረዘ አስተሳሰብ የመረጡትን አካሄድ የተፈጠርኩት እንዲህ ነው ብለው ማሰባቸው ነው። ይታያችሁ እንግዲህ ይሄ በብዙ ሳቅና ቀልድ ማስክ ተደርጎ የተረጨ መርዝ ነው። በዚህ ርቀት መሄድ ለምን አስፈለገ? የአባትሽን አምሳል ወንድን ርቀሽ መሰልሽን ለመተካት ብልቃጥን ምርጫሽ እስከማድረግ መድረስ ምን ማለት ነው? ያሳፍራል። ለምንድን ነው እያንዳንዱን ነገር ኖርማላይዝ የምናደርገው? ሃይማኖት ታርጌቷ ነው ለሚለው ደግሞ ብዙም አልቆየም እኮ አንዴ ኦርቶዶክስ መምህራን አንዴ ሙስሊሙን መሻይኮችን ቁንጽል ሐሳብ ቆርጣ ቀጥላ ሃይማኖቶቹን ያጠቃችበት አጋጣሚ ከኛ ብዙ የራቀ አይደለም። ሌላው የጥቃት ድምጽ ሆናለሁ ብትልም ትችቶቿ፣ ነቀፌታዎቿና ማምታቻዎቿ ግን ሁሌም ጤናማ የሆነ ትዳር ላይ ነው የሚያነጣጥሩት። ይሄ ነው እንግዲህ የጆርዲን እና መሰሎቿ ጦርነት። ስለዚህም እውነት መስሏችሁ የእሷን መርዝ የምትጋቱ ሴቶች እህቶቻችን ከእንደዚህ ያለው ነገር እንድትርቁ ልባዊ መልእክት እያስተላለፍን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።